ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ስፖርታዊ ጥንቅሮችን የምታደምጡበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህም ሰዓት በርካታ ስፖርታዊ ጥንቅሮችን ከታላላቆቹ የአውሮፓ ክለቦች አሰናድተን ለእናንተ ውድ አድማጮቻችን ይዘንላችሁ መተናል። በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን እናንተም እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ሰፋ ያሉ የዝውውር መረጃዎችን ዛሬ በትልቅ ክለቦች እያጋራናችሁ ነው ቆይታ የምናደርገው። በተለይም በሻምፒዮኑ ሊቨርፑል በኩል አሁን ቅሬታዎች መሰማት ጀምረዋል። በተለይም የአርኖልድን መልቀቅ በተመለከተ ኦልሬዲ ተጫዋቹ ለቋል፣ ግን አሁን ተቃውሞች መሰማት ጀምረዋል። ባለፈው የአንፊልዱ ጨዋታ ተጫዋቹ ላይ ነበር ቅሬታ ያቀረቡት። አሁን ደግሞ እንደ ቡድን ሊቨርፑል ላይ በዚህ ዝውውር ቅሬታ እየቀረበበት ይገኛል። ታዋቂ ሰዎች ምን አሉ በጉዳዩ ላይ? እንደዚሁም ሊያስፈርሙት ከጫፍ የደረሱት ጄሬሚ ፍሬምፖንግን በተመለከተ ለየት ያለ መረጃ ለሊቨርፑል ደጋፊዎች አሰናድተን ይዘንላችሁ መተናል። ታደምጡታላችሁ። ማንቸስተር ሲቲን ከ13 ዓመት ወደኋላ መለስ ብለን ማየት እንወዳለን። ዛሬ ሲቲ ቤት ተጨማሪ መረጃዎችን ለውድ አድማጮቻችን እንደዚሁ ይዘንላችኋል። አርኔ ስሎት ማይክል አርቴታ ላይ እየደረሰ ያለውን ተቃውሞ ተከላክሏል። እሳቸው የማይክል አርቴታ ቡድን በእርግጥ ተቃውሞ የቀረበበት ባለፉት 5 ዓመታት ውስጥ ምርጥ ቡድን ገንብቶ ያለ ዋንጫ መሆኑን በርካታ ሌጀንዶች ሲቃወሙት ነበረ። አርኔ ስሎት ግን አይስማሙም። ለማንኛውም ሊቨርፑል ሰው ስለ አርሰናል የሚሉን ነገር አለ። የቪክተር ጊዮኬሬስክን ጉዳይ በተመለከተ ታማኝ የዜና ምንጮች ይዘውት የወጡት መረጃ አለ። በአርሰናል በኩል አንድሪያ ቤርታን እንመለከታለን። የዴቪድ ኦርኔስቴን መረጃ ወስደን ከዛ በተጨማሪ ኤቭራ ስለ አርሰናል ችግር ብዙ ካለ በኋላ ስለ አሁኑ ክለቡም ችግር ብዙ ነገር ብለዋል። አርሰናል ቤት ደግሞ ወደኋላ በለስ ብለን 2018ን እንቃኛለን። የአርሰናል ደጋፊዎች እንደዚሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ዩናይትድ በዚህ ሳምንት ጨዋታ የሚያደርገው አርብ ነው። ምክንያቱ ደግሞ ያው የኤሮፕ ሊግ ጨዋታ የፍጻሜው የፊታችን ረቡዕ ስለሚደረግ ለዛ ጊዜ እንዲያገኝ እንዲሁ ሌላኛው ተጋጣሚውም የአስቶን ቪላ እና የቶትናም ጨዋታ አርብ ነው የሚደረገው። ከዚህ ጋር በተያያዘ ተጨማሪ መረጃ ይዘናል። ዴቪድ ኦርኔስቴ በማንቸስተር ዩናይትድ ባለስልጣናት መካከል የነበረውን ውይይት ይፋ አድርጎታል። የኤሮፕ ሊግን ማጣት ቢከሰት ከሚሉ ጉዳዮች አንስቶ ሩበን አሞሪም ለኩንሃ 62.5 ሚሊዮን ፓውንድ እና ለዴላፕ የተመደበው 30 ሚሊዮን ፓውንድ እንዲፈቀድላቸው ይፈልጋሉ ተብሏል። የማንቸስተር ዩናይትድ ዝውውር መረጃችን እንደተጠበቀ ነው። ውድ ቤተሰቦቻችን ዛሬም በርካታ መረጃዎችን በማንቸስተር ዩናይትድ በኩል ለእናንተ ውድ አድማጮቻችን እንደዚሁ አሰናድተን ይዘንላችሁ መጥተናል። በታላላቅ የአውሮፓ ክለቦች መረጃዎችን እያደረስናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግን እንዳይረሳው ውድ ቤተሰቦቻችን። ለዛሬ አንድ ሀገራዊ ጉዳይ እናስቀድምና ወደ ታላላቅ የአውሮፓ ክለቦች ወቅታዊ መረጃዎች እንሸጋገራለን። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት በኢትዮጵያን ሰዓት አቆጣጠር ወደ ማለዳው 3 ሰዓት ከ30 አካባቢ የጀመረ ጨዋታ ነው በሐዋሳ ሰው ሰራሽ ስቴዲየም። ጨዋታው የነበረው ደግሞ በኢትዮጵያ መድንና በፋሲል ከነማ መካከል ነበረ። ድል አድራጊው ኢትዮጵያ መድን ነው። 2-0 በሆነ ውጤት ድል አድርገዋል። የኢትዮጵያ መድን የማሸነፊያ ግቦች አለን ካይዋ ነው ሁለቱንም ከበረ በማሳረፍ የቻለው። አጼዎቹ ያለፉትን 5 ጨዋታዎች ማሸነፍ አልቻሉም፣ በሶስቱም ተሸንፈዋል። የሊግ ደረጃ ሰንጠረዡን ካየን ኢትዮጵያ መድንን ለሻምፒዮንነት በጣም ያቀረበ ውጤት ሆኗል። አንደኝነቱን አስጠብቋል። 57 ነጥቦች ያሉት ፋሲል ከነማ በ35 ነጥቦች 10ኛ ደረጃ ላይ ለመቀመጥ ተገዷል። የፊታችን ቅዳሜ መቀለ ሰባ እንደርታ ከኢትዮጵያ መድን፣ እንደዚሁም እሁድ ፋሲል ከነማ ከኢትዮጵያ ንግድ ባንክ በ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ 5 ሳምንታት ብቻ እንደዚሁ የሚቀሩት ይሆናል። ሪያል ማድሪድ በሚቀጥለው የውድድር ዘመን በቀኝ መስመር ተጫዋች ቦታ አሌክሳንደር አርኖልድ እና ዳኒ ካርቫልን እንደሚጠቀም ተገልጿል። በሌላ በኩል ሉካስ ቫስኬዝ በውድድር ዘመኑ መጨረሻ ከሪያል ማድሪድ ይለያያል። ሎስ ብላንኮች በዝውውር መስኮቱ የመሃል ተከላካይም ለማስፈረም እንደሚሰሩ ሲረጋገጥ፣ እንዲሁም የግራ መስመር ተጫዋች ለማስፈረም በማፈላለግ ላይ እንደሆኑ ተረጋግጧል። ዓመቱን ያለ ዋንጫ ለማጠናቀቅ የተቃረበው ሪያል ማድሪድ የዓለም ክለቦች ዋንጫ ለማሸነፍ የተቻለውን ሁሉ አድርጎ ቢያንስ ዓመቱን በአንድ ዋንጫ እንኳን ለማጠናቀቅ ጥረት ያደርጋል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ አልቫሮ ካሪየስ የቀድሞ የማንቸስተር ዩናይትድ ተጫዋች አሁን በቤኔፊካ ይገኛል። በዓለም ክለቦች ዋንጫ እንግዲህ ለቀጣይ ቡድናቸው ለማጠናከር አንደኛ የተያዘው ነው። ሌላኛው የቀድሞ ተጫዋቻቸው በኤስ ሚላን የሚገኘው ቴዮ ሄርናንዴስ እንግዲህ ይህንንም ተጫዋች ከ6 ዓመት በኋላ ወደ ቤርናቢ የመመለስ እቅድ አላቸው።
የቶትንሃም ሆትስፐርሱን ተከላካይ ክርስቲያን ሮሜሮንም እንደዚሁ ወደ ቡድኑ ለማምጣትና የዣቪ አሎንሶን ቡድን የማጠናከር እቅድ በሪያል ማድሪድ በኩል የተያዙ ትልልቅ ዝውውሮች ናቸው። ሮድሪጎ በኤል ክላሲኮ ጨዋታ አልጫወትም ካለ በኋላ ከቡድን ስብስብ ውጭ እንደነበረ ይታወቃል። በተለይም በኬሊያን መባፔ፣ በጁድ ቤሊንግሃም፣ በቪኒሺየስ ጁኒየር ጥላ ስር ይሁን እንጂ ተጫዋቹ ለዘንድሮ ሪያል ማድሪድ ምርጥ ነገሮችን ካሳዩ ተጫዋቾች አንደኛው ነው፣ ምንም ጥርጥር የለውም። ፋብሪዚዮ ሮማኖ ታማኙ የዜና ምንጭ የማርካን ዘገባ ዋቢ አድርጎ በቀጣይ ጥቂት ቀናት የሮድሪጎ ውሳኔ ይፋ ይደረጋል ተብሏል። ሪያል ማድሪዶች ግልጽ ነው አቋማቸው፣ ማንም ተጫዋች ለሪያል ማድሪድ መጫወት ካልፈለገ ክለቡን መልቀቅ ይችላል የሚለው አቋም እንደተጠበቀ ነው። ስለዚህ የተጫዋቹ መዳረሻ በቀጣይነት ይጠበቃል። ሪያል ማድሪድን ግን የመልቀቅ ዕድሉ ውድ ቤተሰቦቻችን አሁን እጅግ በጣም ሰፊ ነው። ልዩነቱም እየሰፋ መጥቷል። በርካቶችም በእርግጥ ስለዚህ ተጫዋች ይህ ነገር ከመፈጠሩም በፊት በብዙ መንገድ ሲያደንቁት ነበረ። በተለይም ለሪያል ማድሪድ ጥንካሬ ብዙ ያልተዘመረለት ሲሉት ነበረ። እሱም ይህ የገባው ይመስላል። ቼልሲ፣ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ ጋር እንዲሁም ከማንቸስተር ሲቲ ጋር ስሙ ከትልቅ ክለቦች ሲነሳ ሰምተናል። ግን ሌሎችም የአውሮፓ ትልቅ ክለቦች እንደ ፓሪስ ሰን ዠርሜን እና ባየር ሙኒክ ያሉ ክለቦችም ይጠበቃሉ። ለማንኛውም በጥቂት ቀናት ውሳኔ ይፋ ይደረጋል ብለዋል ፋብሪዚዮ ሮማኖ። በእግር ኳስ በጣም ምርጥና ታማኝ ከሚባሉ ተጫዋቾች አንደኛው ማርኮ ሪዮስ ነው። ለቦሩሲያ ዶርትመንድ ሁሉ ነገሩን የሰጠ ተጫዋች ነው። በስተመጨረሻም ቦሩሲያ ዶርትመንድን ከለቀቀ በኋላ ወደ አሜሪካ ሜጀር ሊግ ሶከር በማቅናት ለኤልኤ ጋላክሲ ፈርሞ ነበረ። ግን የዘንድሮ የውድድር ዓመት ለማርክ ሮይስም ለኤልኤ ጋላክሲ ምርጥ አይደለም። 7 ጨዋታ ደርሷል የአሜሪካ ሜጀር ሊግ ሶከር። ከሰባቱንም ጨዋታ ተሸንፏል ኤልኤ ጋላክሲ። አንድ ግብ ብቻ ነው ማርክ ሮይስ በእነኚህ ጨዋታዎች ላይ ማስቆጠር የቻለው። አመቱ ለሁለቱም ጥሩ አልሆነላቸውም። ተጫዋቹ ግን አውሮፓ ትልቅ ክለቦች መቆየት ፈልጎ ነበረ። ግን አንድም እሱ በሚፈልገው ደረጃ ፕሮጀክት ይዞ የመጣ የአውሮፓ ክለብ ባለመኖሩ ነበረ ወደ አሜሪካ ሜጀር ሊግ ሶከር ያቀናው። ሃሪኬን ያው የእግር ኳስ ዘመኑን የመጀመሪያ ዋንጫውን ካነሳ በኋላ በርካቶች ሰንሁንግሚንም ቶትናምን ለቆ ተመሳሳዩን ነገር ማድረግ አለበት፣ ዋንጫ ማግኘት ካሻው የሚሉ ነገሮችን ሲያቀርቡ ነበረ። የኤሮፕ ሊግ ዋንጫ የፍጻሜ ተፋላሚ ነው። የፊታችን ረቡዕ ጨዋታው ይደረጋል። ሜ 21 በፈረንጆች አቆጣጠር የሚደረግ ጨዋታ ነው። እንግዲህ ለጨዋታው ሰንሁንግሚን ይጠበቃል። ሰንሁንግሚን ለሃሪኬን መልእክት ልኮለት እንደነበረ ገልጿል ከቡንደስሊጋው ሻምፒዮን በኋላ። ከዛም በቪዲዮ አውርተን ነበረ። ፊቱ ላይ ትልቅ ደስታ ይቻለው ሃሪኬን ላይ፣ እኔም በጣም ደስተኛ ነኝ ለሱ ብሏል። ኬን ለእኔ በጣም የቀረበ ጓደኛዬ ነው። እሱ ሲሳካለት ሳይ ልክ እንደ የቤተሰብ ሰው ሲሳካለት የምደሰቱ ያህል ነው የተደሰትኩት ብሏል ሰንሁንግሚን። ያው በቶትናም ሆትስፐርስ ቤት የሚገርም ጥምረት ነበራቸው። በጣም አስፈሪውም ጥምረት ሁለቱ በነበሩበት ጊዜ የነበረው የቶትናም ሆትስፐርስ ጥምረት ነው። ከዛ በኋላ ሰንሁንግሚንን ከነ ሪቻርልሰን ጋር አጣምረው ሞክረዋል ሌሎችም አሰልጣኞች። ግን የሃሪኬንና የሰንሁንግሚን ጥምረት በቶትናም ልዩ ነበረ። ለማንኛውም ሃሪኬን ከዋንጫ ጋር ተገናኝቷል በዚህ ዓመት። ሰንሁንግሚንስ የሚለው ደግሞ ሮብ የሚጠበቅ ነው የሚሆነው። ማንቸስተር ሲቲ ቤት 13 ዓመት ወደኋላ ብንመለስ እቺ ቀን አትረሳም። ሰርጂዮ ኩናጌሮ ኪውንስ ፓርክ ሬንጀርስ ላይ 93ኛው ከ20 ሰከንድ ግብ አስቆጠረ። 94ኛው ደቂቃ ላይ ጨዋታው ተጠናቀቀ። ማንቸስተር ሲቲ ከማንቸስተር ዩናይትድ ዋንጫ የነጠቀበት አጋጣሚ ነበር። ዩናይትድ ከሰንደርላንድ ጨዋታውን በተመሳሳት አድርጎ በዋይኒ ማርክ ሩኒ ግብ 1-0 አሸንፎ የኢትሃዱን ውጤት እየጠበቀ ነበር። ኢትሃድ ላይ ደግሞ ኪውንስ ፓርክ ሬንጀርስ 2-1 እየመራ ነበረ። በኋላም ላይ ባለቁ ደቂቃዎች በተቆጠሩ ግቦች እንግዲህ ድል ሲያደርግ ሰርጂዮ ኩናጌሮ ደግሞ የመጨረሻዋን ደቂቃ ግብ አስቆጣሪ ነበር። ይህ ቅጽበት ድፍን 13 ዓመት ሞላው ዛሬ ዕለት። አጋጣሚውን ግን ስንቶቻችሁ ታስታውሳላችሁ? በእግር ኳስ ተመልካችነታችሁ አጋሮን በሀሳብ መስጫ ሳጥናችን ላይ። ሌላው በሲቲ ማንረሳው ተጫዋች ያያ ቱሬ ነው። ያው እሱ ከአሰልጣኝ ፔፕ ጋርዲዮላ ጋር የማይስማማ ሰው ነው። ከባርሴሎና ተለያየ ከፔፕ ጋርዲዮላ ጋር በነበረው ተቃርኖ፣ ከዛ ከሲቲም ጋር ሲለያይ የእሳቸው መምጣት ነበረ። ያያ ቱሬ ዛሬ 42ኛ ዓመቱን እያከበረ ይገኛል። እጅግ በጣም አስደናቂው አይቮሪያዊ የአማካይ ስፍራ ተጫዋች 2013-14 ሲዝን በእንግሊዝ ፕሪሚየር ሊግ 20 ግብና 9 አሲስት የነበረው አማካይ ስፍራ ተጫዋች ነው።
እጅግ በጣም አስደናቂ የሚባለው የውድድር ዘመኑን የሚያሳልፈው በዛ ጊዜ ነበር። ሲቲ ካነሳቸው ዋንጫዎች ከስኬቶቹ ጀርባ በትልቁ ልናነሳው የምንችለው አይነት በጣም አስደናቂ የሚባል ተጫዋች ነው። ያያ ቱሬ ከፔፕ ጋርዲዮላ ጋር አለመስማማቱ እንጂ በሲቲም ለረጅም ጊዜ መቆየት ብቃት የነበረው ሰዓት ላይ ነበረ ከክለቡ የተለያየው። ያያ ቱሬ እነሆ ዛሬ 42ኛ ዓመቱ ላይ ተገኝቷል። ሊቨርሜንቶ በማንቸስተር ሲቲ የቀይ መስመር ተከላካይ ቦታ ላይ አማራጭ ሆኖ ብቅ ብሏል። ለዚያ ቦታ 4 እጩ ተጫዋቾች ዝርዝር ተቀምጧል። ሲቲ ከዓለም ክለብ ዋንጫ በፊትም ተጫዋች በቦታው ላይ ይወስናል ተብሎ ይጠበቃል። በሌላ በኩል ኤስ ሚላን ባይገዛውም ካይል ዎከር ግን 100% ክለቡን ይለቃል። አሁን ካይል ዎከር እየተጫወተ የሚገኘው በኤስ ሚላን እንደሆነ ይታወቃል። ማንቸስተር ሲቲዎች በዛው እንዲቆይ ይፈልጋሉ። ነገር ግን ኤስ ሚላኖች ውሉን ማስፈረም ካልፈለጉ ወይም ቋሚ ኮንትራት የማድረግ መብታቸውን ካልተጠቀሙ ማንቸስተር ሲቲዎች ተጫዋቹን ቢመለስ እንኳን በቋሚነት የመልቀቅ ፍላጎታቸውንም እንደተጠበቀ ነው። ሊቨርሜንቶ ግን አንደኛው አማራጫቸው ሆኖ በቀ ብለዋል። ቼልሲዎች በእንግሊዝ ፕሪሚየር ሊግ እንግዲህ እየተሳተፉ ዘንድሮ ለአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ውስጥ ሆኖ ለማጠናቀቅ ተጋድሎን እያደረጉ ይገኛሉ። ቀጣይ ውድድር ዓመት እንግዲህ ለዋንጫ እንፎካከራለን ብለዋል አሰልጣኝ ማሬስካ። ዘንድሮ ቡድኑን መገንባት ሂደት ላይ ነው ትኩረት የምናደርገው ብለዋል። ለቀጣይ ውድድር ዓመት ቡድናቸውን ለመገንባት እንደ ዲያን ሆይሰን ያለ በጣም አስደናቂውን የበርንሞዝ የተከላካይ ስፍራ ተጫዋች ለማምጣት ጥረት እያደረጉ እንደነበረ ይታወቃል። ሪያል ማድሪድ ግን በሚቀጥሉት 2 ሳምንታት ዝውውሩን ለመጨረስ ፍላጎት ማሳየቱን ተከትሎ ለቼልሲ ይህን ተጫዋች ለማግኘት የሚደረገው ጥረት እጅግ በጣም ከባድ መሆኑን እየተዘገበ የሚገኘው። ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ከፍለው ሊመልሱት የተዘጋጁት ጄደን ሳንቾን በተመለከተ በዘንድሮ የውድድር ዓመት ከ20 በላይ ክሮስ ያደረጉ ተጫዋቾች ጋር ብናነጻጽር በፕሪሚየር ሊጉ መጥፎ ክሮስ የማድረግ እድል ያላቸው ወይም ክሮሶቻቸው በጣም የተበላሹ ተጫዋቾች አንደኛው ጄደን ሳንቾ ነው። እጅግ በጣም ደካማ የሚባል ክሮስ ነው የሚያደርገው። እንግዲህ ከ20 በላይ ክሮስ አድርጎ 0% ነው ስኬቱ። አብዱላይ ዶኮሬ 4.3 በጣም ዝቅተኛው ሁለተኛ ነው። ማት ዶኸርቲ 5% ብቻ ነው የሚሳካለትና ይህ ጄደን ሳንቾም በጣም መጥፎ የሚባሉ የክሮሶችን ወይም ደግሞ ለተቃራኒ ቡድን እንጂ ለአጥቂዎች የማይደርሱ ክሮሶችን የሚያደርግ ተጫዋች ነውና የዚህ ተጫዋችና የቼልሲ ህይወት ጉዞ በዚህ ክረምት የመጠናቀቅ ዕድሉ እጅግ በጣም ከፍ ያለ ነው። አርኖልድ መልቀቅ ኃላፊዎችን ተጠያቂ የሚያደርግ ብሎታል። ያፕስታም የቀድሞ የፕሪሚየር ሊግ ተጫዋች የቀድሞውን የኔዘርላንድ ተከላካይ ያፕስታም አሌክሳንደር አርኖልድ ሊቨርፑልን በዚህ መንገድ እንዲለቅ ያደረገው የኃላፊዎች ድክመት ብሎታል። አርኖልድ ሊቨርፑልን በዚህ መንገድ ለመልቀቁ የክለቡ አስተዳደር ኃላፊነትን መውሰድ ያለበት ብሏል ያፕስታም። አክሎም ኃላፊዎቹ አርኖልድ ስለ ወደፊት ቆይታው ሳይወስን የኮንትራት የመጨረሻ ዓመት እንዲገባ ፈቅደውለታል። በፍጹም ይህ ሊፈጠር አይገባም ነበረ። እንደ ሊቨርፑል ያለ ትልቅ ክለብ እንደዚህ አይነት ነገሮችን መቆጣጠር ነበረበት ብሏል። ተጫዋቹ በእንደዚህ አይነት መልኩ መልቀቁን ተቃወመ እንጂ ያፕስታም ተጫዋቹ ስለመልቀቁ አልተቃወመም። ያው የያፕስታም ግልጽ እሳቤ ኮንትራቱ የመጨረሻ ዓመቱ ይታወቃልና ከዛ በፊት ውሳኔዎች መወሰን ነበረባቸው የሚል ነው። እንግሊዝ የመስመር ተጫዋች አሌክሳንደር አርኖልድ ሊቨርፑልን በነፃ ዝውውር በመልቀቅ ሪያል ማድሪድን ለመቀላቀል መስማማቱ ሲታወቅ አካሄዱ ወይም በነፃ የለቀቀበት መንገድ ግን ሊቨርፑልን ተጠያቂ የሚያደርግ ብሎታል። ተስማማላችሁ? የሊቨርፑል ደጋፊዎች የግል መልከታችሁን አስፍሩልን። ጀርሚ ፍሪፖንግ ነው እሱን የሚተካው። በባየር ሌቨርኩሰን ቤት 190 ጨዋታዎችን በቀኝ ተመላላሽነት ተጫውቷል። 30 ግብ አስቆጥሯል። 38 አሲስት አለው። እንግዲህ በሊቨርፑል ምርጡን አሲስት አድራጊ ነው፣ ተከላካይ ብቻ ሳይሆን ምርጡን አሲስት አድራጊ ለመተካት ነው እንግዲህ ፍሪፖንግ ጋር ሰፋ ያለ ውይይትና ድርድር እየተደረገ የነበረው። ጀርሚ ፍሪፖንግ የጉዳት ታሪኩ ጥሩ የሚባል ነው። በተለይም ለጉዳት ብዙ ተጋላጭ ያልሆነ አይነት ተጫዋች ነው። ለባየር ሌቨርኩሰን እና ለኔዘርላንድ ብሔራዊ ቡድን በአጠቃላይ በእግር ኳስ ሕይወቱ ያመለጠው 13 ጨዋታ ነው። በጉዳት ምክንያት ብቻ ያመለጠው ማለት ነው። በቅጣት ያመለጡት ጨዋታዎች እንዳሉ ሆኖ በጉዳት ግን ያመለጠው ጨዋታ 13 ብቻ ነው። ያውም ለሁለቱም ለብሔራዊ ቡድኑ ለባየር ሌቨርኩሰንም ሲጫወትና በዚህ ረገድ ከጉዳት ነፃ የሆነ ተጫዋች ነው። ለሊቨርፑል ጥሩ የሚባል አማራጭ ይሆናል። ዊቶቹ ጥሩ የሚባሉ መሆናቸውን ራሱ ታማኙ የዜና ምንጭ ፋብሪዚዮ ሮማኖ አረጋግጧልና በቀጣይ ጥቂት ቀናት ውስጥ ይህም ዝውውር ይጠናቀቃል ተብሎ ይጠበቃል። በሊቨርፑል በኩል የ26 ዓመቱ አጥቂ ቪክተር ጊዮኬሬስን ለማስፈረም የበርካታ ትልቅ ክለቦች ፍላጎት ያሳዩ ሲሆን በፖርቹጋሉ ጋዜጣ አቦላኤ ባስነበበው መረጃ መሰረት አርሰናል በክረምት የዝውውር መስኮት የስፖርቲንጉን 9 ቁጥር ለማስፈረም
ከሁሉም ክለቦች የተሻለ ብሎታል። ጊዮኬሬስ ለስፖርቲንግ ለሁለተኛ ጊዜ ሊጉን ለማሸነፍ ላይ ሙሉ በሙሉ ትኩረት ቢሰጥም እነዚህ እንቅስቃሴዎችን ግን በደንብ ያውቃል። በወኪሉ ሐሰን ቺያቲካን እና በመድፈኞች የተደረገው ንግግር አርሰናል ለተጫዋቹ ከደሞዝ አንጻር ጥሩ ጥቅም ያቀርበዋል። በአመት እስከ 8.3 ሚሊዮን ዩሮ አርሰናሎች ሊከፍሉት ይችላሉ እየተባለ ነው። ወደ 172,000 ዩሮ አካባቢ ሳምንታዊ ደሞዝ እንደማለት ነው። ደሞዙ በስፖርቲንግ ሊዝበን ከሚከፈለው አንጻር ካየነው እጥፍ ነው። እስከ ቀጣይ እንግዲህ አንድ ወር ጊዜ ውስጥ ይህ ዝውውርም የመጠናቀቅ ዕድል እንዳለው አቦላኤ የተባለው የፖርቹጋል ታማኝ የዜና ምንጭ ጋዜጣ አረጋግጧል። የፖርቹጋል ጋዜጦችም እንግዲህ ይህንን ጉዳይ በስፋት እያወጡት ይገኛሉና ቀደም ብሎም የተአወጀ ነገር ነበረ። በተለይም የአንድሪያ ቤርታ ወደ ቡድኑ መምጣት የቪክተር ጊዮኬሬስን ዝውውር በተለየ መንገድ እየሰሩበት እንደሆነና በቀጣይ ይጠበቃል። በርካታ ምንጮችም ከፖርቹጋል አረጋግጠውታል። አርሰናል በመጪው ዝውውር እንግዲህ መስኮት በሽያጭና በግዢ ላይ ትልቅ ስራን ይሰራል ብሏል ዴቪድ ኦርኔስቴ። በተለይም የገንዘብ ገቢና ወጫቸውን በደንብ ባስተካከለ መልኩ ዝውውሮችን ያደርጋሉ። ሆኖም ግን ለክለቡ ትልቅ የሆነ ዝውውር መስኮት እየመጣ መሆኑን ያረጋገጠው ዴቪድ ኦርኔስቴ ያው ማይክል አርቴታም ይህን አረጋግጧል። ለክለቡም ነግሬያለሁ ብሏል። ትልቅ ዝውውሮች እንዲደረጉና ቡድኑ ላይ ትልቅ የማሻሻያ እንደሚደረግ እጠብቃለሁ ብሏል። ያው ይህ ቡድን ምርጥ ነው፣ ግን ከዋንጫ አሸናፊ ቡድኖች ጋር አምና ከነበረው ባለፉት 4 ዓመት ከነበሩት በአጠቃላይም ሲቲ ጋር እንደዚሁም ከዘንድሮ ሻምፒዮን ሊቨርፑል ጋር መፎካከር የሚያስችል አይነት ብቃት ላይ መገኘት አልቻለም። ግን ቡድኑ እንደ ትልቅ የሚነሳው ነገር የስኳድ ዴብዝ ችግር ነው። ሊቨርፑል ዘንድሮ ያለ ንጹህ 9 ቁጥር አጥቂ ነው አብዛኛውን ጨዋታ ያደረገው። ግን እንደ ዲያዝ፣ ኮዲ ጋክፖ፣ ራሱ ሳላን የመሰለ በርካታ ግብ አስቆጣሪ በዛ ላይ የአማካይ ስፍራ ተጫዋቾቹ ራሱ በወጥነት የተጫወቱና ከጉዳትም አብዛኞቹ ነፃ የነበሩ ነውና ዴቪድ ኦርኔስት ይሄን አረጋግጧል። ኤቭራ ችግሩ አርቴታም አይደለም፣ ባለቤቶቹም አይደሉም፣ ተጫዋቾቹም አይደሉም፣ የአርሰናል ደጋፊዎች ላይ ነው ችግር ያለው። ቡድኑን ዝም ብለው መደገፍ የለባቸውም። ለውጥ በሚያስፈልግ ሰዓት መንቀሳቀስ አለባቸው። ቡድኑ እንዲህ ከድጋፍ ብቻ የነጻ ነገር ያስፈልጓል። አንዳንድ ጊዜ የቡድኑን ድክመትም መጋፈጥ አለባቸው የአርሰናል ደጋፊዎችና ለውጥ ካስፈለገ ደጋፊዎቹ መንቀሳቀስ አለባቸው እያለ ነው። የአርቴታም ጥፋት አይደለም ብለዋል። ከዚህ ጉዳይ ጋር በተያያዘ አርኔ ስሎትም ሀሳባቸውን አጋርተዋል። ማይክል አርቴታ ከፍተኛ እውቅና ሊሰጠው እንደሚገባን ያረጋገጡት፣ ምክንያቱም ቡድኑ በሁሉም ነገር የተሟላ አድርጎታል። ሲፈልግ ይከላከላል፣ ሲፈልግ ይጫወታል፣ ሲፈልግ የቆመ ኳስ ያገባል። ቡድኑ ምንም ደካማ ጎን እንዳይኖረው በማድረጉ ለተቃራኒ ቡድን አስፈሪ ያደርጎታል። ለዚህ ደግሞ አሰልጣኝ ማይክል አርቴታ ሊደነቅም ሊከበርም ይገባል። እኔ ከማይክል አርቴታ ጎን ነኝ ብለዋል አሰልጣኝ አርኔ ስሎት። አርሰናል በፕሪሚየር ሊጉ 2 መርሃ ግብሮች ይቀሩታል። ከነኚህ 2 መርሃ ግብሮች ደግሞ አንደኛው ደረጃውን ሊያስነጠቀው የሚችል በጣም ወሳኝ ጨዋታ ነው። ከኒካስል ዩናይትድ ጋር በቀጣይ የሚያደርጉት ጨዋታ ነው። እንግዲህ በኤምሬትስ የሚደረገ ጨዋታ ነው። ኒካስል ቀጣይ 2ቱን ጨዋታዎች ማለትም ራሱን አርሰናልና ኤቨርተንን የሚያሸንፍ ከሆነ ሳይታሰብ በፕሪሚየር ሊጉ 2ኛው ነው ይጨርሳልና አርሰናል አሁን ያለው ትግል በፕሪሚየር ሊጉ 2ኛው ነው መጨረስን ማስጠበቅ ብቻ ነው። በምንም አይነት ዋንጫ ላይ እየተሳተፈ ወይም ምንም አይነት ስጋት የሆነ ጨዋታ የለበትም አርሰናል ከዚህ በኋላ። አርሰናል ሁሉ ነገሩን የሚሞክረው 2ኛው ነው ለመጨረስ ነው። አርሰናልም በይፋይ ገጹ ላይ በቀሩት 2 ጨዋታዎች ላይ ደጋፊዎቹ ከቡድኑ ጎን እንዲቆሙና እንዲያበረታቱም ጭምር ሲጠይቁ ነበረ ከሰሞኑ። ለማንኛውም የኤዲሃው ቡድን ሳይታሰብ 2ኛ የሚሆነው ራሱ አርሰናልን ደረጃውን የሚነጥቀው ራሱ ከአርሰናል ጋር በሚያደርገው ጨዋታ ነው። በጣም ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። በኤምሬትስ በአርሰናል እና በኒካስል ዩናይትድ መካከልም በዚህ ሳምንት የሚደረገው እቺ ቀን ግን በአርሰናል ዘንድ አትረሳም። ውድ ቤተሰቦቻችን ከ7-8 ዓመት ገደማ ወደኋላ ብንመለስ ልክ በዚህ ሰዓት አርሰናል ቤት ተቃውሞ የነበረበት ሰዓት ነበረ። አሰልጣኝ አርሰን ቬንገር ክለቡን ይልቀቁ በሚል ለውጥ ያስፈልጋል በሚል ልክ በዛሬዋ ቀን በ2018 ነበረ ታላቁ አሰልጣኝ አርሰን ቬንገር አርሰናልን የመጨረሻ ጨዋታ አድርገው ከኤምሬትስ ለአንዴና ለመጨረሻ ጊዜ የተሰናበቱት። በወቅቱ እንግዲህ እሳቸውን ተክተው በርካታ አሰልጣኞች ቢፈራረቁም ምናልባት በጥሩ ጎኑ ሊነሳ የሚችለው የማይክል አርቴታ ዘመን ነው። ቡድኑን ተፎካካሪ ያደርገውታል። ወደ ናፈቀው የአውሮፓ ሻምፒዮንስ ሊግ መድረክ በቋሚነት መልሶታል። ዘንድሮ እንኳን ግማሽ ፍጻሜ ለመድረስ ከጫፍ ደርሶ የነበረው ቡድን እንደሆነ ይታወቃል። በመጪው አርብ ማንቸስተር ዩናይትድ ከቼልሲ እንደዚሁም አስቶን ቪላ ከቶትናም ጨዋታቸውን ያደርጋሉ። ምክንያቱ ደግሞ ሮብ የኤሮፕ ሊግ ፍጻሜ ሁለቱ ክለቦች ስለሚያደርጉ ማለት ነው።
በመጪው አርብ ማታ ቼልሲ ከማንቸስተር ዩናይትድ ጋር አርብ ምሽት 4 ሰዓት የሚደረገውን ተጠባቂ ጨዋታ ክሪስ ካቫና በዋና ዳኝነት ጨዋታውን ይመሩታል። የቫር ዳኛ ደግሞ ክሬግ ፓውሰን ሆነው ተሸመዋል። ይህንን ትልቅ ጨዋታ እንዲመሩ ለቼልሲ ይህ ጨዋታ ቅንጦት አይደለም። ውድ ቤተሰቦቻችን እጅግ በጣም ወሳኝ የፕሪሚየር ሊግ ጨዋታ ነው። ምክንያቱም የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ይህን ጨዋታ ማሸነፍ ለቼልሲ የግዴታ ያክል ነው። ለዩናይትድ ደግሞ ተጫዋች አሳርፈው ለሮብ ጨዋታ በጣም ጥንቃቄ የሚያደርጉበት ነው። ስለዚህ ለዩናይትድ ደግሞ ፋይዳ የሌለው ጨዋታ ነው። ምናልባት በደረጃ ሰንጠረዡ በቶትናም እንዳይበለጡ ካልሆነ በስተቀር ለዩናይትድ ምንም ጥቅም የለውም። ደረጃ ሰንጠረዡን 16ኛ ናቸው። ከወራጅ ቀጠናው አንድ ክለብ አለ፣ እሱም ቶትናም ነው። እዛ ደረጃ ላለመቀየር ብቻ የሚደረግ ጨዋታ ነው። ለማንኛውም አርብ ምሽት ጨዋታው ይካሄዳል። አሰልጣኝ መቀየር በዩናይትድ ባለስልጣናት ዘንድ የመጨረሻ አማራጭ ሆኖ ቀርቧል። ዴቪድ ኦርንስቴ እንዳስነበበው ከሆነ ዩናይትድ በዚህ ወቅት ቅድሚያ የሚሰጠው አሰልጣኝ ሩበን አሞሪም የሚፈልጉትን የጨዋታ ስልት መከተል፣ በሚከተሏቸው ስልቶች ላይ የሚሰሩ ወይም ለሚከተሏቸው ስልቶች የሚሆኑ አይነት ተጫዋቾችን ማስፈረም፣ ኢንቨስት ማድረግ ላይ ብቻ ትኩረት ተደርጓል እንጂ ሩበን አሞሪም ማሰናበት ዩናይትድ ቤት አሁን የታሰበም የታለመም ጉዳይ አይደለም ብሏል። በእርግጥ ሩበን አሞሪም ክለቡን እለቃለሁ ያሉት ቀጣዩ ውድድር ዓመት ተጫዋቾች ገዝተን የኔም ፍልስፍና እየተገበርን ክለቡ ካልተሳካለት ብቻ ነው ብለዋል። ከዚህ ጋር በተያያዘ ዘ ጋርዲያን ኤሮፕ ሊግ ዋንጫ ማጣት የሩበን አሞሪም ቆይታ ላይም ለውጥ እንደማይፈጥር ያረጋገጠ ሲሆን በኤሮፕ ሊግ የፍጻሜ ጨዋታም በቶትናም ተሸንፎ ዋንጫውን ቢያጣ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖም ይቀጥላል ብለዋል። ዩናይትዶች በፕሪሚየር ሊጉ አስከፊ ውድድር ዘመን አሳልፈዋል። ነገር ግን የቦርድ አመራሮች በዚህ ጉዳይ ላይ የአሰልጣኙ አጨዋወት ስልትን መከተልና ማክበር ይኖርብናል፣ የስፖርቲንግ ሊዝበኑን አይነት ቡድን እንዲገነቡ እንፈቅዳለን የሚለውንም ነገር ዘ ጋርዲያን አረጋግጦታል። ሩበን አሞሪም ከሚፈልጓቸው ተጫዋቾች ላብነት ያክል ሊያም ዴላፕ በ9 ቁጥር ቦታ በ10 ቁጥር ቦታ ላይ ደግሞ እንደ ማቲያስ ኩንሃ ያለ ተጫዋችን ወደ ቡድኑ ማምጣት ይፈልጋል። እንግዲህ ሁለቱንም ለማስፈረም ተጫዋቾች የመሸጥ ግዴታ ይጠበቅበታል። ማንቸስተር ዩናይትድ ለኩንሃ 62.5 ሚሊዮን ዩሮ፣ ለሊያም ዴላፕ 60 ሚሊዮን ዩሮ ያስፈልገዋል ማንቸስተር ዩናይትድ። ሁለቱም የዩናይትድ እቅዶች ናቸው። በተለይ ማንቸስተር ዩናይትድ እነኝህን ተጫዋቾች በዋነኝነት አስቀድሞ ዝውውራቸውን መጨረስ የሚፈልግበት ዋነኛ ምክንያት የፕሪሲዝን ጨዋታ ላይ የቡድኑ አካል እንዲሆኑ ስለሚፈለግ ነው። የሩበን አሞሪም ፍልስፍናን ለማለማመድም ነው አዲሶቹን ተጫዋቾች ተብሏል። ዩናይትድ እስከዚህ ሰዓት ድረስ ግን ለገበያ ካቀረባቸው ተጫዋቾች ላይ አንድም የዝውውር ጥያቄ አልቀረበለትም። የአማካይ ስፍራውን ለማጠናከር የአታላንታው ኤደርሰን አሁንም በዋነኝነት በዩናይትድ እጩ ዝርዝር ውስጥ ካሉ ተጫዋች ነው። የዚህ ተጫዋች ዝውውር ሂሳብ ደግሞ 42 ሚሊዮን ፓውንድ አካባቢ ነው። ይህን ተጫዋች ለማምጣትም የግድ ልክ እንደነ ኩንሃ፣ ሊያም ዴላፕ ሁሉ ዩናይትድ ገንዘብ ያስፈልገዋል። ይሄም ተጫዋች በዩናይትድ ተይዟል። እነኚህን ገንዘቦች ለማግኘት ደግሞ ካዜሜሮ፣ አንቶኒ፣ ኤሪክሰን በነፃ ከሚለቁት ጨምሮ ማለት ነው በርከት ያሉ ተጫዋቾች ከዩናይትድ ይሰናበታሉ። በአንቶኒ በኩል ግን አሁን እየሰማን ያለው ነው ነገር ለየት ያለ ነው። ውድ ቤተሰቦቻችን አንቶኒን ወደ ብራዚል ብሔራዊ ቡድን መመለስ የሚል ነው። ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ ከሆኑ በኋላ በርካታ ተጫዋቾችን ወደ ብሔራዊ ቡድን ይመልሳሉ ተብሎ ሲጠበቅ አንደኛው የዩናይትዱ ካዝሜሮ ደውሎ እንዳነጋገሩ ተረጋግጧል። አሁን ደግሞ ፋብሪዚዮ ሮማኖ በሰበር ይዞት በወጣው መረጃ መሰረት ካርሎ አንቸሎቲ ንብረትነቱ የዩናይትድ በሪያል ቤቲስ እየተጫወተ የሚገኘውን አንቶኒን ወደ ብራዚል ብሔራዊ ቡድን ለመጥራት ስለ ተጫዋቹ ያሉ መረጃዎች እንዲሰባሰቡም አዘዋል ተብሏል። ይሄ ለዩናይትድ ጥሩ የሚባለው ዜና ነው። ተጫዋቹን በትልቅ ገንዘብ ለመሸጥ ዩናይትድ ከባድ ቀውስ ላይ ነው። ይህ የውድድር ዓመት ለእነርሱ ጥሩ አልነበረም። አሰልጣኙም ይሄንን ጠንቅቆ ያውቃል ብለዋል የቀድሞ ተጫዋች ፓትሪክ ኤቭራ። እርሱን አግኝቼው ነበረ እናም ደስተኛ እንዳልሆነ ተረድቻለሁ። ሆኖም የእርሱን ታማኝነት አደንቃለሁ። እኔ እንኳን ወደ ክለብ በሰላም መጣክ ስለው እሱ አይ ፓትሪክ እኔ ነኝ በአንተ ክለብ ውስጥ ያለሁት ብሎ ነበር የመለሰልኝ። ምክንያቱም ይህ ቡድን ምርጥ እንዳልሆነ በዚህ ሰዓትና የኛ የተሻለ ጊዜ እንደነበረ ስለሚያውቅ ብለዋል። ነገር ግን እኔ እርሱን ቡድን በዚህ ውድድር ዓመት ሜዳ ላይ የሚያስመዘግባቸው ውጤቶች በጥሩ የሚጠቀሱ እንዳልሆኑ በአቅም በዩናይትድ ቤት ግን በሱ ላይ ትልቅ እምነት አለኝ ብለዋል። በማንቸስተር ዩናይትድ ቤት ያው መግቢያችንም ላይ እንዳልናችሁ ሩበን አሞሪም ላይ ተቃውሞ ቢኖርም ግን ቢያንስ ሩበን አሞሪም ተቃውሞ የከለሉለት በርካታ ነገሮች አሉ። እሱም
የሚፈልጋቸው ተጫዋቾች በቡድኑ የሉም የሚልና እንደዚሁም ደግሞ ለሩበን አሞሪም ፍልስፍና ቡድኑ ቀጣይ ክረምት ላይ ከሚያስፈርማቸው ተጫዋቾች በኋላ መመልከት ይኖርብናል ብሎንና ለመላመድ 6 ወር አስፈልጎን ነበረ ነው ያለው እኔና ቪዲች በዩናይትድ ፓትሪክ ኤቭራ። ስለዚህ የሚቀጥለው ዓመት እንግዲህ ሰበብ አይሆንም፣ ግን ይህን የውድድር ዓመት ልንረዳው ይገባል ሩበን አሞሪም ብለዋል። ፓትሪክ ኤቭራ ሌላ ያነሳው ጉዳይ ከብሩኖ ፈርናንዴዝ ጋር በተያያዘ ነው። የቀድሞ የዩናይትድ ተጫዋች ፓትሪክ ኤቭራ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቡድን ውስጥ በጣም አስፈላጊውና ወሳኙ ተጫዋች ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ውስጥ ባይሆን ኖሮ ኤሮፕ ሊግ ፍጻሜ ላይ ዩናይትድን ማሰብ ራሱ እጅግ በጣም ከባድ ነበረ ብሏል። ናም እንግዲህ ለመናገር የሞከርኩት ነገር በብሩኖ ፈርናንዴዝ በጣም ደስተኛ መሆኔን ማንቸስተር ዩናይትድ እንደ ቡድን ደካማ መሆኑን ለመናገር አላፍርም ብሏል። እዚህ ያለነው በብሩኖ ፈርናንዴዝ ስለሆነ ማንቸስተር ዩናይትዶች ብሩኖ ፈርናንዴዝን ማቆየት ቅንጦት አይደለም ያለው ፓትሪክ ኤቭራ በማንቸስተር ዩናይትድ ቤት አሁን ወሳኙ ተጫዋች ስለሆነ የትኛውንም አይነት የዝውውር ጥያቄ ማንቸስተር ዩናይትዶች ሊያስቡበትም አይገባም ብሏል። ከሊጉ ሊወርዱ ይችሉም ነበር ነው ያለው። እንደውም ዘንድሮ በፕሪሚየር ሊጉ ማንቸስተር ዩናይትድ 16ኛ ደረጃ ላይ ይገኛል። እንግዲህ በቀጣይ ውድድር ዓመት ክስተት የሆነ ነገር እንድናይ ካረጉን ነገሮች አንደኛው የወራጅ ቀጠና ላይ ያሉ ሁለት ክለቦች ቀጣይ ውድድር ዓመት እንግዲህ ለሻምፒዮንስ ሊግ ተሳታፊ ይሆናሉ። ዩናይትድ 40 ነጥብ አልሞላም፣ ቶትናም 40 ነጥብ አልሞላም፣ ግን ያሸነፈው ቡድን የአውሮፓ ሻምፒዮንስ ሊግ ተሳታፊ ይሆናልና ከዚህም ጋር አያይዞ ፓትሪክ ኤቭራ ልንወርድ የምንችል ነበር ያለ ብሩኖ ፈርናንዴዝ ሲል ሀሳቡን አጋርተዋል። በሊጉ እንግዲህ አስከፊ ጊዜን እያሳለፈ የሚገኘው ማንቸስተር ዩናይትድ ኤሮፕ ሊጉን ካሸነፈ በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬትን እንደሚቆርጥ ይታወቃልና ከዚህ ጋር በተያያዘ ድሉ በካሪንግተን አካባቢ ይከበራል እንጂ በማንቸስተር ከተማ ላይ ድሉ እንደማይከበር ነግረናቸዋል። ነገር ግን ማንቸስተር ዩናይትድን ቶትናም አሸንፎ ቶትናም ዋንጫውን ካነሳ ግን በሰሜን ለንደን ጎዳናዎች ላይ እየተዘዋወሩ ዋንጫውን ያከብራሉ ተብሎ ይታሰባል። ግን እስካሁን ከቶትናም በኩል የወጡ መረጃዎች የሉም። በሩመር ደረጃ ግን ይህ ነገር እየተዘገበ ይገኛል። ኒውካስል ዩናይትድ የካራባው ካፕ ድሉን ከደጋፊ ጋር ማክበረው የሚታወስ ሲሆን የሊጉ አሸናፊ ሊቨርፑል በተመሳሳይ የጎዳና ክብረ በዓልን አዘጋጅተዋል። ዩናይትድ ግን ሻምፒዮን ቢሆንም አያደርጉትም። ከዚህ ጋር በተያያዘ ማንቸስተር ሲቲዎች እና ክሪስታል ፓላስ በኤፍ ኤ ካፕ ይጫወታሉ። የሲቲ ባይረጋገጥም ፓላሶች ካሸነፉ ግን በጎዳና ላይ ያከብሩታል። ማንቸስተር ዩናይትድ በዚህ ዓመት ብዙ ነገር ቀንሷል፣ ብዙ ሰራተኛ አባሯል፣ ብዙ ነገር ተፈጥሯል። ቡድኑን ከገቢ አንጻር ለማሻሻል ማለት ነው። አሁን ደግሞ በሰር ጂም ራትክሊፍ የተደረገው እርምጃ ማንቸስተር ዩናይትድ የክለቡ ተጫዋቾች ለፍጻሜ ጨዋታ ከ2 በላይ ትኬት እንዳይሰጣቸው ነው። ይሁን እንጂ ክለቡ ተጫዋቾች እስከ 10 ትኬት እንሸጥላቸዋለን ብለዋል። ስለዚህ ኃላፊነቱን የራሳቸው ይወስዱታል ማለት ነው። ክለቡ ካለፈው 15 ትኬት አብዛኛው ለደጋፊ ለመስጠት ማሰቡን የተዘገበው። በተጨማሪም የክለቡ አባላት እንደ ቀድሞ ነፃ የፍጻሜ ጨዋታ መመልከቻ ትኬት እንደማይሰጣቸው ተናግሯል። ውሳኔው ክለቡ እየወሰደ ከሚገኘው የውጪ ቅነሳ መርሃ ግብር ጋር የተጣጣመ ብለውታል፣ ወይም ደግሞ ለዛ ተብሎ የተደረገ ብለውታል። ስለዚህ በማንቸስተር ዩናይትድ የራትክሊፍ ዘመን የሚደረጉ የወጪ ቅነሳዎች አሁን ደግሞ ለቤተሰብ ትኬት ቁጥርን መቀነስ ላይ ደርሷል። በሳንማሜስ ቤልባኦ ሜዳ ላይ የፍጻሜ ጨዋታ የፊታችን ረቡዕ በዩናይትድ እና በቶትንሃም መካከል ይደረጋል። ሰናይ ቆይታ።